በሀገራችን ኢትዮጵያ መንገዶች ላይ በብዛት የምንመለከተው ኤፍኤስአር የጭነት መኪና ለመሆኑ አሁናዊ ዋጋው ስንት ነው? የትኛውንስ ብንገዛ ይሻላል? ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችንም የምንመለከተው የብዙዎቻችሁ ጥያቄ የሆኑትን ኤፍኤስአር አሁናዊ ዋጋቸው ስንት ነው? በተለይ ብዙዎቻችሁ ሰሞኑን ስለዚህ ተሽከርካሪ ማለትም ስለ ፉቶን አሁናዊ ዋጋ ስንት ነው እያላችሁ በተደጋጋሚ በጠየቃችሁ መሰረት ዛሬ ሐምሌ 5 2018 ይህ ተሽከርካሪ አሁን ላይ ምን ያክል እየተሸጠ ነው የሚለውን እንዲሁም በተጨማሪም ደግሞ የሲኖ ኤፍኤስአር አሁናዊ ዋጋ ስንት ነው የሚለውን በዚህ ቪዲዮ አካትቼ ወደ እናንተ መጥቻለሁ። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ስለ ኤፍኤስአር ሲነሳ ዘመናት የሚያስታውሰው የናሽናል ኤፍኤስአር ብዙዎቻችሁ ታውቃላችሁ። እንግዲህ ከኤፍኤስአር ለዓመታት እጅግ በሚገርም ሁኔታ ለበርካታ ዓመታት ደረጃውን ዝቅ ሳያደርግ በብዙዎች ዘንድ ተወዶ ዛሬም ድረስ በሀገራችን ኢትዮጵያ እንግዲህ ታርጋ የለጠፉት እንኳን ከአዲሱ በላይ እየተጠሩ የሚገኝበት ሁኔታ ነው የዋጋ ሁኔታቸው። እነዚህ ናሽናል ኤፍኤስአሮች እንግዲህ ከዓመታት በፊት ጀምሮ ምርታቸው ቆሞ በአዲሱ ኦባማ ጋቢና ኤፍኤስአር ተተክተው እንግዲህ ለዓመታት በሀገራችን ኢትዮጵያ የገበያ ሁኔታ ላይ እንመለከታቸዋለን። እንግዲህ በቀጣይ የኦባማ ጋቢና ኤፍኤስአርን አሁናዊ ዋጋ ስንት ነው የሚለውን በኮመንት ላይ ጠይቁኝ የምሰራላችሁ ይሆናል። ዛሬ ግን የብዙዎቻችሁ ጥያቄ የሆኑትን እነዚህን ሁለት ተሽከርካሪዎች ነው። በተለይ ይህኛው ተሽከርካሪ ፉቶን ኤፍኤስአር እኔ ብዙም የማይመቸኝ ተሽከርካሪ ነው። ምክንያቱም በዚህ በፉቶን ተሽከርካሪ ላይ ብዙዎች የሚያነሱት ሐሳብ አለ። ያንን በተመለከተ በሌላ ቪዲዮ የምሰራላችሁ ይሆናል። ነገር ግን ዋጋውን ስላላችሁኝ አሁናዊ ዋጋውን ወደ እናንተ የማደርስ ይሆናል። በተለይ ይህንን ተሽከርካሪ መግዛት የምትፈልጉ በውጭ ሀገራትም ያላችሁ በሀገር ውስጥም የምትገኙ ማለት ነው። በተለይ እኔ አሁን ላይ ብዙ ጊዜ መረጃ ሰጣችሁ አሁን ላይ በፍጹም መኪና አትግዙ የሚለውን ነው ሪኮማንድ የማደርገው። ነገር ግን መረጃ አይናቅም አይደነቅም። አሁናዊ ዋጋ ሲጨምርም ሲቀንስም እየተከታተልን ወደ እናንተ ወራችንን ጠብቀን እናደርሳለን። ታዲያ ይህ ተሽከርካሪ አሁን ላይ እየተሸጠ ወይንም እየተጠራ የሚገኝበትን የዋጋ መረጃ ስንመለከት ከዚህ በፊት ከነበረበት ማለትም እንግዲህ ከወራት በፊት አንድ ቪዲዮ በሰራሁላችሁ ላይ እስከ 11 ሚሊዮን 500 ሺህ ብር ይሸጥ የነበረ ቢሆንም አሁን ላይ ግን በጣም ጭማሪ አድርጎ ከቦታ ቦታ ልዩነት ቢኖራቸውም ከ13 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። ይህ እንግዲህ አሁን የገለጽኩላችሁ የፉቶን ኤፍኤስአር አሁናዊ ዋጋ ነው። በነገራችን ላይ ፉቶን እጅግ በበርካታ አማራጮች ነው በሀገራችን ኢትዮጵያ የመኪና ገበያ ላይ በብዛት የምንመለከተው። በኤሌክትሪክ አማራጭም አለ፣ በአውሱዙም አለ፣ እንዲሁም ቅጥቅጥም ጭምር። አጠቃላይ በሁሉም ዘርፎች ይህ ተሽከርካሪ ለገበያ ይቀርባል። ሌላው እንግዲህ የቻይና ኤፍኤስአር ነው። ይህ ኤፍኤስአር በነገራችን ላይ ከፉቶን እጅግ በከፍተኛ ሁኔታ የወረደ ተሽከርካሪ ነው። ብዙዎችም እንደሚሉት በዚህ ላይ እጅግ በርካታ አይነት ችግሮች እንዳሉት ባለሙያዎች ያነሳሉ። ዞሮ ዞሮ ይህም ተሽከርካሪ አሁን ላይ ዋጋው እጅግ በከፍተኛ ሁኔታ ጨምሯል። ኢትዮጵያ ውስጥ እንደምታውቁት የመኪና ዋጋ አንዴ ሲጨምር ሁሉም በሚባል መልኩ ስለሚጨምር ነው። ይህም እንግዲህ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ11 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። አሁን ላይ እንግዲህ የመኪና ገበያው በተለይ በሀገራችን ኢትዮጵያ ያልተረጋጋበት ሁኔታ ስለሆነ ምንም አይነት ተሽከርካሪ አትግዙ የሚለውን ነው ሪኮማንድ የማደርግላችሁ። ምክንያቱም የመኪና ገበያ ሲጨምር መግዛት እንዲሁም የመኪና ገበያ ቀንሷል ተብሎ መግዛት አጣብቂኝ ውስጥ ይከታል። ይህም የሆነበት ዋነኛው ምክንያት ዛሬ የጨመረ ነገ ይቀንሳል፣ ነገ የቀነሰ ደግሞ ከነገ ወዲያ ስለሚጨምር ያለው ሁኔታ እምብዛም ያልተረጋጋበት ሁኔታ ነው። ስለዚህ መኪና በተረጋጋበት ሁኔታ
ቢወደድም ቢረክስም ተረጋግቶ ባለበት ሲቀጥል ብትገዙ እጅግ በጣም ጥሩ ነው የሚለውን ሪከማንድ አደርጋለሁ። እስከዚህ ድረስ የቆያችሁ ውድ ቻናል ቤተሰቦች እንደተለመደው 3 ቁጥርን ኮሜንት ላይ ጻፉልኝ። ሌላው እነዚህ ተሽከርካሪዎችን ከገዛችሁ በኋላ ስፖንዳ ለማሰራትስ ምን ያክል ብር ይፈጃል? እንደምታውቁት በመዲናችን አዲስ አበባ እጅግ በርካታ የስፖንዳ ማሰሪያ ቦታዎች አሉ። በክፍለ ሀገርም እጅግ በጣም ብዙ የሚባሉ አሉ። ጅማ፣ ሐዋሳ እንዲሁም ወሎም ሁሉም አካባቢ አሁን ላይ በብዛት እነዚህን ተሽከርካሪዎች መግዛት ብቻ ሳይሆን የስፖንዳ ማሰሪያውም እንግዲህ እንደ ልብ እየተገኘ ነው። ታዲያ አሁን ላይ ስፖንዳ ለማሰራት የሚፈጅብን ዋጋን ስንመለከት እስከ 980 ሺህ ብር አካባቢ ይደርሳል ማለት ነው። ከዚያ በታችም አለ። ነገር ግን ሃይ የሆነ ዋጋውን ነው ወደ እናንተ ይዤላችሁ የቀረብኩት ማለት ነው። እንደዚህ ብር የምታወጡበት እጅግ በጣም ጥሩ የሚባሉ ምርጥ አሰራር የሚሰሩ ናቸው። ነገር ግን ዋጋቸው ዝቅ አድርጎ ለምሳሌ 920 ሺህ የሚጨርስ አንድ ቦታ ላይም አለ። ያ ግን ከዚህኛው ትንሽ የተወሰነ ለውጥ የሚኖረው ዞሮ ካሰራችሁ አይቀር ጥሩ የሚባለውን ነው። እንግዲህ መግቢያ ላይ የገለጽኩላችሁ ዋጋ አለ። አጠቃላይ እንግዲህ የሚፈጅባችሁን የዋጋ መረጃ ስትመለከቱት በዚህ መልኩ አሁን ላይ ኤፍኤስአር የጭነት መኪናን ገዝታችሁ ወደ ስራ መግባት የምትችሉበትን ዋጋ መረጃ ነው። ይህንን ቪዲዮ ስትመለከቱ እንግዲህ ዛሬ ሐምሌ 5 2018 ያለውን የዋጋ መረጃ መሰረት አድርጌ ነው የሰራሁላችሁ። ነገ ከነጎዲያ ምን እንደሚፈጠር ስለማይታወቅ ሌላ ቪዲዮ እንግዲህ በየወሩ ጠብቀን ነው የምንሰራላችሁ። በዚህ ቻናልም እንዲሁም ደግሞ ትሌቲዩብ የሚለው ከ77000 በላይ ተከታይ ባለው በትልቁ ቻናል ላይ በዚያ እንግዲህ በብዛት የተለያዩ የመኪና መረጃዎችን እየሰራን ነው። በተለይ አሁን ላይ የኤሌክትሪክ ተሽከርካሪዎችን በተመለከተ ያለውን የዋጋ መረጃ በትልቁ ቻናል ላይ በብዛት እየሰራን ስለሆነ ያን ሰርች አድርጋችሁ ማግኘት የምትችሉ ይሆናል እያልኩኝ ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የሁለቱን ኤፍኤስአር የጭነት ተሽከርካሪዎችን ሙሉ የዋጋ ዝርዝር ነው ወደ እናንተ ይዤላችሁ የቀረብኩት። እንደነገርኳችሁ ኦባማ ጋቢና ኤፍኤስአርን ከፈለጋችሁ ኮሜንት ላይ አሳውቁኝ የምሰራላችሁ ይሆናል እያልኩኝ ሁላችሁም ቪዲዮን እንግዲህ ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም ደግሞ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።